ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ነሐሴ 15 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ የሱዳን ፈጥኖ ደራሽ ኃይሎች ድል እየተቀናጀ መሆኑ ተገለጸ። በደቡብ ሱዳን የሚገኙ ስደተኞች አስቸኳይ እርዳታ እንደሚያስፈልጋቸው ተገለጸ። ኡጋንዳ ስደተኞች በፈቃደኝነት ወደ ሀገራቸው እንዲመለሱ ጥሪ ያቀረበች። የሆርሙዝ ባህር ጠባብ መተላለፊያን የአሜሪካ ግዛት አካል እንደሚያደርጉት ፕሬዝዳንት ትራምፕ ተናገሩ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አሳዛኝ መልእክት አስተላለፉ። በኢንዶኔዥያ በተከሰተው የመሬት መንቀጥቀጥ የ20 ሰዎች ሕይወት አለፈ። ወደ ዝርዝር ዜናዎች እናልፋለን። አብራችሁን ቆዩ። የሱዳን ፈጥኖ ደራሽ ኃይሎች ድል እየተቀናጀ መሆኑ ተገለጸ። በሱዳን የእርስ በእርስ ግጭት የሱዳን ፈጥኖ ደራሽ ኃይሎች የሱዳን መንግስታዊ ኃይሎች ላይ ድል እየተቀናጀ መሆኑን አቶ ጌታቸው ረዳ ገለጹ። በሱዳን የስልጣን ሹክቻ የተጠመዱ ተፋላሚ ኃይሎች በጦር መሳሪያ ኃይል አንዱ ሌላውን ሙሉ በሙሉ አሸንፎ ለመውጣት የሚያደርጉት ጥረት ከንቱ መሆኑን መሬት ላይ ያለው ነባራዊ እውነታ ዳግም እያረጋገጠ ይገኛል። ይህንን የሱዳን ማለቂያ የለሽ የጦርነት አዙሪት አስመልክቶ በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስቴሩ አማካሪ የሆኑት አቶ ጌታቸው ረዳ ጠንከር ያለ ትንታኔያዊ መልእክት አስተላልፈዋል። አቶ ጌታቸው በኤክስ ገጻቸው ባሰፈሩት መልእክት ባለፉት ጥቂት ሳምንታት የጄኔራል አብዱል ፋታህ አልቡርሃን ጦር በፈጣን ደራሹ ኃይል RSF ላይ ወታደራዊ የበላይነት ማግኘቱን በይፋ ሲናገር ቢቆይም አሁን ግን RSF የጦርነቱን ሚዛን ወደ ፖርት ሱዳን አቅጣጫ እየቀለበሰው እንደሚገኝ አመልክተዋል። ፈጥኖ ደራሽ ኃይሉ በብሉ ናይል ግዛት የሚገኙትን ኩርሙክና ቃይሰን ከተሞችን ዳግም መቆጣጠሩ የዚሁ ወታደራዊ ፉክክር ማሳያ መሆኑን ገልጸዋል። ነገ ወይም ከነገ ወዲያ በጦር ሜዳው ምን ሊፈጠር እንደሚችል በእርግጠኝነት መናገር ባይቻልም ከተሞችና የጦር ሰፈሮች እንደየሁኔታው ከሳምንት ሳምንት በተፋላሚዎች እጅ መቀየራቸው እንደማይቀር አቶ ጌታቸው አስረድተዋል። ይሁን እንጂ በዚህ ሁሉ ምስቅልቅል ውስጥ የማይለወጠው ብቸኛው ሀቅ ሚስኪኑ የሱዳን ሕዝብ የሚገኝበት ሰቆቃና መከራ ከዕለት ወደ ዕለት እየከፋ መምጣቱ ነው። ተጨማሪ የጡንቻ መፈታተን ለሀገሪቱ የፖለቲካ ቀውስ መፍትሄ እንደማያመጣ ያሰመሩበት አማካሪው ሁለቱም ወገኖች ከቶክስ ይልቅ ንግግር ብቸኛውና የመጨረሻው አማራጭ መሆኑን አምነው መቀበል አለባቸው ሲሉ መክረዋል። ይህንኑ የሰላምና የውይይት አማራጭ ከዚህ ቀደም ወደ ፖርት ሱዳን ባቀኑበት ወቅት ለጄኔራል አልቡርሃን በአካል ማድረሳቸውንም አስታውሰዋል። በሱዳን ላይ ጣልቃ ለሚገቡ የውጭ ኃይሎችና ለዓለም አቀፍ ማህበረሰብ መልእክት ያስተላለፉት አቶ ጌታቸው የውጭ መንግስታትም ሆኑ ሌሎች አካላት ለተፋላሚዎቹ የሚያደርጉት ማንኛውም አይነት ድጋፍ የኃይል ሚዛኑን በአንዴ እንደማይቀይረው አስገንዝበዋል። በመሆኑም ዓለም አቀፍ ማህበረሰቡ የተለመደውን የዳር ተመልካችነት ትቶ ደግና ሩህሩህ የሆነውን የሱዳን ሕዝብ ከፍተኛ ሁኔታ የተጠማውንና የሚገባውን ሰላም እንዲያገኝ በተቀናጀ መንገድ ሊሰራ ይገባል ሲሉ ጥሪያቸውን አቅርበዋል። በደቡብ ሱዳን የሚገኙ ስደተኞች አስቸኳይ እርዳታ እንደሚያስፈልጋቸው ተገለጸ። በደቡብ ሱዳን የሚገኙ ከ650 ሺህ በላይ ስደተኞችና ጥገኝነት ጠያቂዎች በከፍተኛ የገንዘብ እጥረት ምክንያት መሰረታዊ ምግብ፣ አልሚ ምግቦችና ሌሎች እርዳታዎችን ማግኘት ባለመቻላቸው ለአደጋ መጋለጣቸውን እንዲሁም ከጦርነትና ከረሃብ የሸሹ ቤተሰቦች የሚሄዱበት ሌላ ቦታ እንደሌላቸው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽንና የዓለም የምግብ ፕሮግራም ነሐሴ 14 ቀን ባወጣው የጋራ መግለጫ አስጠነቀቁ። ሁለቱ የተባበሩት መንግስታት ድርጅት ተቋማት ባወጡት የጋራ መግለጫ ፈጣንና አስቸኳይ የገንዘብ ድጋፍ ካልተገኘ በመላው ሀገሪቱ ለሚገኙ እጅግ ተጋላጭ ለሆኑ 240 ሺህ ስደተኞች የሚሰጠው የምግብና አልሚ ምግብ እርዳታ በመስከረም ወር ለመጨረሻ ጊዜ እንደሚሆን አስታውቀዋል። ይህ ማስጠንቀቂያ የወጣው በመላው ቀጠናው እየተካሄደ ያለው ግጭት ሰዎች ምግብ፣ መጠለያና ደህንነት ፍለጋ ወደ ጎረቤት ሀገራት እንዲሰደዱ እያስገደደ ባለበት ወቅት ነው። በደቡብ ሱዳን በየሳምንቱ እስከ 3000 የሚደርሱ ስደተኞችና ተመላሾች ከሱዳን መውጣታቸውን ቀጥለዋል። ይህም ቀድሞውኑ ከአቅም በላይ የተወጠረውን የሰብአዊ ረድኤት አቅርቦት የበለጠ እያዳከመው ይገኛል። በመግለጫው መሰረት የዓለም የምግብ ፕሮግራም ለስደተኞች ምላሽ የሚሰጠው ወደ 37 ሚሊዮን ዶላር የሚጠጋ የገንዘብ እጥረት ያለበት ሲሆን ለቀሪው የ2026 ዓመት ደግሞ በአጠቃላይ ወደ 258 ሚሊዮን ዶላር የሚጠጋ የገንዘብ እጥረት ገጥሞታል። ይህም በመላው ሀገሪቱ ለሚገኙ 4.2 ሚሊዮን የምግብ ዋስትና ለሌላቸው ሰዎች የሚደረገውን ወሳኝ ድጋፍ አደጋ ላይ የሚጥል መሆኑን ሪፖርቶች ያመለክታሉ። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን በዚህ ዓመት ከሚያስፈልገው 286 ሚሊዮን ዶላር ውስጥ ለደህንነት ጥበቃና ለዋና ዋና እርዳታዎች አቅርቦት የሚውል እስካሁን ያገኘው 28 በመቶ ብቻ መሆኑን ገልጿል። ይህ እርዳታ ወደ 4 ሚሊዮን ለሚጠጉ ስደተኞች፣ በሀገር ውስጥ ለተፈናቀሉ ወገኖች፣ ለተመላሾችና ለተቀባይ ማህበረሰቦች የሚውል ነበር።
ደቡብ ሱዳን ራሷ ከፍተኛ የሰብአዊና የልማት ፈተናዎች ቢገጥሟትም ለስደተኞች የምትከተለውን የክፍት በር ፖሊሲ ቀጥላበታለች። እንደ አውሮፓውያን አቆጣጠር በ2023 በሱዳን ጦርነት ከተቀሰቀሰ ወዲህ ከ1.4 ሚሊዮን በላይ ስደተኞችና ተመላሾች ወደ ደቡብ ሱዳን መሻገራቸውን መረጃዎች ያሳያሉ። ኡጋንዳ ስደተኞች በፈቃደኝነት ወደ አገራቸው እንዲመለሱ ጥሪ ያቀረበች። የኡጋንዳ የአደጋ ዝግጅትና ስደተኞች ሚኒስቴር ሳም ኢንጎላ በተለያዩ ካምፖች ውስጥ የሚገኙ ስደተኞች ወደ መጡበት አገር መመለስን እንዲያስቡበት ያሳሰቡ ሲሆን ለዚህም የሰጡት ምክንያት የሰብአዊ ድጋፍ እየቀነሰ መምጣቱ ነው። ሚኒስቴሩ ለጋዜጠኞች በሰጡት መግለጫ እንደገለጹት በአሁኑ ወቅት በአገራቸው ከ2 ሚሊዮን በላይ ስደተኞችን እያስተናገደች ብትገኝም ለእነዚህ ስደተኞች ከሚያስፈልገው በጀት በ50 በመቶ ብቻ እየተንቀሳቀሰች ነው። በዚህ ላይ በየዓመቱ የሚገቡ አዳዲስ ስደተኞች እየጨመሩ መሆኑንም አስረድተዋል። ሚኒስቴሩ 17458 የብሩንዲ ዜጎች በፈቃዳቸው ወደ አገራቸው ለመመለስ መመዝገባቸውንም ጨምረው ሌሎች ስደተኞችም የብሩንዲዎችን መንገድ መከተል ትክክለኛ ይመስለኛል፣ ምክንያቱም የሚሰጠን ድጋፍ ቆሟል። ስደተኞችን ለማስተናገድ የሚያስችል ገንዘብ የለንም። አሁንም እየሰራን ያለነው በኪሳራ ነው። እርዳታ እያደረግን ያለነው እኛ ነን በማለት ገልጸዋል። አስከትለውም ጦርነትን በመሸሽ የሚሰደዱ አዳዲስ ሰዎች አሉ። እነዚህም በኃይል ውጡ ብለን ወደ ሞት አንልካቸውም፣ ምክንያቱም ኡጋንዳ እንግዳ ተቀባይ በመሆኗ ትቀበላቸዋለች ያሉት ሚኒስቴሩ አንጻራዊ ሰላም ካለባቸው ሀገራት የተሰደዱ ግን ወደ አገራቸው በፈቃዳቸው እንዲመለሱ ጥሪ ማቅረባቸውን ሞኒተር ጋዜጣ ዘግቧል። የሆርሙዝ ባህር ጠባብ መተላለፊያን የአሜሪካ ግዛት አካል እንደሚያደርጉት ፕሬዝዳንት ትራምፕ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ትናንት ነሐሴ 14 ቀን ባደረጉት ንግግር በቅርቡ የሆርሙዝ ባህር ጠባብ መተላለፊያ የአሜሪካ ግዛት አካል መሆኑን አውጃለሁ ማለታቸውን ፎክስ ኒውስ ያሰራጨው መረጃ አመልክቷል። ፕሬዝዳንት ትራምፕ ኢራን በእጅጉ በከፋ ሁኔታ እየተሸነፈች ነው በማለት በስትራቴጂያዊ ጠቀሜታው የሚታወቀው የሆርሙዝ ባህር ጠባብ መተላለፊያን በተመለከተ እጅግ አስገራሚ እርምጃ ሊወስዱ እንደሚችሉ ፍንጭ ሰጥተዋል። በበኩሏ ኢራን ይህ የባህር መተላለፊያ ሊከፈትም ሊዘጋም የሚችለው በኢራን ትዕዛዝ ብቻ ነው የሚል ምላሽ መስጠቷን ሮይተርስ ዘግቧል። ኢራን እውነታው አሜሪካ መሸነፏ እንደሚያረጋግጥ በመግለጽ በሆርሙዝ ጠባብ መተላለፊያ ላይ የምታደርገውን ቁጥጥር አሁንም እንደምትቀጥል አስታውቃለች። በኢራንና በአሜሪካ መካከል እየተካሄደ ባለው አውዳሚ ጦርነት ከየካቲት 28 ቀን ጀምሮ በአሜሪካና በእስራኤል የጥምር ኃይሎች የተጀመረው ወታደራዊ ጥቃት ተከትሎ እርስ በእርስ የሚቃረኑ የተለያዩ መግለጫዎችና ቃለ መጠይቆች ሲሰሙ መቆየታቸውን ተንታኞች ያስረዳሉ። ተንታኞቹ እንደሚገልጹት አሜሪካ በሰላም ድርድርና በምታካሄዳቸው የድርድር ሂደቶች ጊዜ ለመግዛትና ያጠፋችውን የጦር መሳሪያ ለመተካት ካልሆነ በስተቀር በእውነትና በፍትህ ላይ የተመሰረተ ሽምግልናና ስምምነት ለማድረግ ፍላጎት እንደሌላት ያስረዳሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አሳዛኝ መልእክት አስተላለፉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ትናንት ነሐሴ 14 ቀን አሳዛኝ መልእክት ማስተላለፋቸውን ዘገባዎች አመላክተዋል። ፕሬዝዳንት ዜሌንስኪ መልእክታቸውን የጀመሩት ከትናንት ምሽት ጀምሮ የድንገተኛ አደጋ አገልግሎት ሰራተኞቻችን በሩሲያ ጥቃት በተፈጸመባቸው ቦታዎች ላይ አስፈላጊውን እርዳታ እያደረጉ ነው በሚል ነው። ሲቀጥሉም በዶኔትስክ ግዛት ክራማቶርስክ ውስጥ የሩሲያ ቦምቦች 10 ወለል ያለው ህንጻ በመምታታቸው ህንጻው ከአንደኛ እስከ 6ኛ ፎቅ ድረስ እንዲፈርስ አድርገዋል። በዚህም አንድ ሰው ሲሞት ሌሎች 16 ሰዎች ቆስለዋል። በሱሚ ግዛት ስቴፓኒቭካ ሰፈር ውስጥ ደግሞ ሻሂድ ድሮን አንድ መኖሪያ ቤትን በመምታቱ ህፃን ልጅን ጨምሮ 2 ሰዎች ተገድለዋል። ለሟች ቤተሰቦችና ወዳጆቻቸው ሐዘኔን ይገልጻለሁ ካሉ በኋላ በቼርካሲ ግዛት ስሚላ የተባለ ቦታ የሩሲያ ድሮኖች ባለ 9 ወለል አፓርታማ ላይ ጥቃት በመፈጸማቸው እሳት መነሳቱንና በዚህም 5 ሰዎች መቁሰላቸውን አስረድተዋል። መልእክታቸውን በመቀጠልም በኬርሰን፣ በዲኒፕሮ፣ በዛፓሬዥያ፣ በኦዴሳ፣ በካርኪቭ፣ በዚሂርቶሚር፣ በኪሮቫርድ፣ በማይኮላይቭ እና በቼርኒሄቭ ክልሎች ውስጥ ሌሊቱን መጠነ ሰፊ ጥቃት መፈጸሙን ገልጸው በዚህም አፓርታማዎች፣ የግል መኖሪያ ቤቶችና መሰረተ ልማቶች መውደማቸውን አስታውቀዋል። ህጻናትን ጨምሮ በርካታ ሰዎች መቁሰላቸውንም ጨምረው ገልጸዋል። ዜሌንስኪ ጨምረውም ሩሲያ በአሁኑ ወቅት በማህበረሰባችን ላይ በየዕለት 220 የአየር ቦምቦችን እየተጠቀመች ነው። ይህም የሚያሳየው ወራሪዎቹ ማዕቀብ የተጣለባቸው ቢሆንም አሁንም በቂ የጦር መሳሪያ ማምረታቸውን መቀጠላቸው ነው። ስለዚህም ለሩሲያ የጦር መሳሪያ ምርት የሚውሉ ቁሳቁሶችን በሚያቀብሉ የውጭ ሀገራት የንግድ ሰንሰለት ላይ ጠንካራ ቁጥጥር ማድረግ ያስፈልጋል በማለት ምክረ ሀሳብ አቅርበዋል። በመጨረሻም በኢንዶኔዥያ በተከሰተው የመሬት መንቀጥቀጥ የ20 ሰዎች ህይወት አለፈ። በኢንዶኔዥያ ፍሎሬስ ደሴት የባህር ዳርቻ ላይ የተከሰተው 7.7 ሬክተር የሆነ ጠንካራ የመሬት መንቀጥቀጥ የ20 ሰዎችን ህይወት ቀጠፈ።
የሀገሪቱ የብሔራዊ አደጋ መከላከል ኤጀንሲ እንዳስታወቀው በማውሜሬ ወደብ አካባቢ በአደጋው 20 ሰዎች ህይወታቸውን ሲያጡ ቢያንስ 6 ሰዎች ላይ ደግሞ ጉዳት ደርሷል። በተጨማሪ በአካባቢው በሚገኙ ህንፃዎችና ወደቡ ላይ ከፍተኛ የንብረት ውድመት መድረሱን የአካባቢው መገናኛ ብዙሃን ዘገባዎች አሳይተዋል። የአሜሪካ የስነ ምድር ጥናት ተቋም መረጃ እንደሚያሳየው የመሬት መንቀጥቀጡ የተከሰተው ቅዳሜ ማለዳ በአካባቢው ሰዓት አቆጣጠር 11 ሰዓት ከ58 ደቂቃ ላይ ነው። የንዝረቱ መነሻ የምስራቅ ኑሳ ተንጋራ ግዛት በሆነችው ኢንዴ ከተማ 68 ኪሎ ሜትር ርቀት ላይና 10 ኪሎ ሜትር ጥልቀት ውስጥ መሆኑ ተገልጿል። ከዋናው የመሬት መንቀጥቀጥ በኋላ በግማሽ ሰዓት ጊዜ ውስጥ 5.9፣ 5.6 እና 6.1 ሬክታር ያላቸው 3 ተከታታይ አነስተኛ ንዝረቶች ተከስተዋል። አደጋውን ተከትሎ የኢንዶኔዥያ ሜትሮሎጂ፣ ክላይማቶሎጂ እና ጂኦፊዚክስ ኤጀንሲ የሱናሚ ወይም የባህር ላይ ማዕበል ማስጠንቀቂያ አውጥተዋል። ነዋሪዎች የባህር ዳርቻዎችና ወንዞች አካባቢ ርቀው ወደ ከፍተኛ ቦታዎች እንዲሸሹ አሳስበዋል። የብሔራዊ አደጋ መከላከል ኤጀንሲ ኃላፊ የሆኑት አብዱል መሐሪ ህብረተሰቡ ከባህር ዳርቻ ቢያንስ 2 ኪሎ ሜትር ወደ ውስጥ እንዲገባ ወይም ከ10 ሜትር በላይ ከፍታ ወዳላቸው ተራራማ ቦታዎች በመሄድ ራሱን እንዲያድን ጥሪ አቅርበዋል። በአንጻሩ የአውስትራሊያ የሱናሚ ማስጠንቀቂያ ማዕከል አደጋው በአውስትራሊያ ላይ ምንም አይነት ስጋት እንደማይፈጥር አረጋግጧል። ከዚህ በተጨማሪም በሚሊዮን የሚቆጠሩ የአካባቢው ነዋሪዎች ከፍተኛ የሆነ ንዝረት እንደተሰማቸው ተገምቷል። የአደጋው ሙሉ ገጽታ ገና እየወጣ ሲሆን አንዳንድ ክፉኛ የተጎዱ አካባቢዎች መንገድ በመዘጋቱ ምክንያት ለነፍስ አድን ሰራተኞች አስቸጋሪ ሆነው እንደሚገኙ ተዘግቧል። ከ270 ሚሊዮን በላይ ህዝብና ወደ 17000 የሚጠጉ ደሴቶች ያሏት ኢንዶኔዥያ ከፍተኛ የመሬት መንቀጥቀጥ በሚታይበት የፓሲፊክ የእሳት ቀለበት በሚባል አካባቢ ላይ ትገኛለች። በተመሳሳይ የባህር ዳርቻ ላይ እንደ አውሮፓውያን አቆጣጠር በታህሳስ 1992 ዓ.ም ተከስቶ በነበረ የመሬት መንቀጥቀጥና ሱናሚ ከ2500 በላይ ሰዎች ህይወታቸውን ማጣታቸው ይታወሳል። አካባቢው አሁንም በተጠንቀቅ ላይ የሚገኝ ሲሆን የአካባቢው ባለስልጣናት ሁኔታውን በቅርበት እየተከታተሉ እንደሚገኙ ዘገባዎች ያመለክታሉ። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ በሌላ የዜና ጥንቅር እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።